ልንገርሽ፣ እውነቱ ተደብቆ አይቀርም። አልቀረብሽም። ይሄኔ እኮ ደብዳቤውንም ሰርቀሽው ነው የሚለው። በእርግጥ እኔን አታውቂኝም፣ ነገር ግን አንድ እውነት ልነግርሽ ነው ይህን ደብዳቤ የጻፍኩት። ለመቀበል ሊከብድሽ ይችላል፣ ግን እውነታው ቃል ያንቺ ልጅ አይደለችም። ከወንድምሽ ከባህሉ ጋር ተመሳጥራ ለፍተሽ አፈራሹን ሀብት ለማውረስ ሲሉ ነው እንደዚህ የሚያደርጉት። እቺ ውሻ በጊዜ ባልደርስ ኖሮ እኮ ሁሉን ነገር አበላሽታው ነበረ። የመልስ ምትይን ደግሞ ቆይታ አለሽ። ይወጣል። እኔም እወጣለሁ። ግን እቺ የምትሻሽላት ልጅሽ ምን እንደሰራች ስሚ። ለብሌን እናት ማይረባ ነገር ቀባጥራ እናትና ልጅ አላይታ ነው የመጣችው። ይኸውም ብሌን የት እንዳለች አይታወቅም። ማም ዝም ብሎ ነው፣ አትስሚው። ዝም ብሎ ነው የሚያወራው። ይህ ሁሉ ደግሞ በእኔና በብሌን ፍቅር ቀንታል። ቃል እኔን ከብሌንነት ቃ የራሷ ለማድረግ ትፈልጋለች። ለዛ ነው ብሌን በማታውቀው ነገር እየገባች የምታሰቃያት። እሱ እንደሚሆን እያወቀች ብሌንን ባገኘችው አጋጣሚ ተሰቃያታለች። ይኸውም ብሌን ከቤቷ የለችም፣ ወጥታለች። ምንድን ነው የምታወራው አንተ? ቃል እኮ አዎ ቃል እኔን ትወደኛለች። ብዙ ጊዜ አብረን እንድንሆን ትጠይቀኛለች። እኔ ግን ብሌንን ነው የምወደው። ለዛ ነው ነጋ ጠባ ክፉ የምትሆነው። ይህ በቃ ብሏት ዛሬ ደግሞ ለብሌን እናት መጥፎ ነገር ነገረቻት። ከዛ እናትና ልጅ አጣላች። ይኸው ብሌናው መንገድ ላይ ወድቃለች። የት እንዳለች ራሱ አይታወቅም። ቃል እውነቱን ነው? ብሌንን ከእናቷ ጋር አጣልተሻል? ማም ቆይ አንዴ ላስረዳሽ። እንደሱ አይደለም። እውነቱን ነው ወይ? እናትና ልጅ አጣልተሻል? አዎ፣ ግን ራሷ ናት የጀመረችው። ዝም በይ አንቺ ጨካኝ! እንዴት እንዲህ ታረጊያለሽ? ጠዋት ብሌን ካልወጣች ስትይ መጠራጠር ነበረብኝ። ሰላም ሰላም፣ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። ውድ የአደራ ድራማ ተከታታዮች፣ አደራ ድራማ አሁን ላይ እንግዲህ ብሌን ከቤት ተባራለች። የተባረረችበት ምክንያት ደግሞ እንግዲህ ሰላምን እረዳለሁ ብላ ነው። አንዳንድ ጊዜ እንግዲህ ለሰዎች መልካም ነገር ስናደርግ የሚገጥሙን ፈተናዎች ምናልባት ለእኛ መልካም እድል ይዘውል ሊመጡ ይችላሉ። ብሌን እንግዲህ ለሰላም ያደረገችው ነገር ለእሷ ዋጋ እያስከፈላት ይገኛል። በእሷ ቦታ ሆነን ካየነው የምር እውነተኛ ዓለም ላይ ወይም ደግሞ እውነተኛው ሪሊ ላይፉ ላይ እንግዲህ አንዲት ቤተሰቦቿን የማታውቅ ልጅ የማደጎ ልጅ የሆነች ልጅ ከቤት ብትባረር የሚገጥማትን ፈተና ማን ጋር እንደምትገባ ማን ዘመድ እንደሚሆናት ለአንድ ቀን እንኳን የሚያስጠጋት ውሃ እንኳን የሚሰጣት ዘመድ እንደሌለ ማሰብ አያቅተንም። እንግዲህ ብሌን ማንንም ሰው አታውቅም። ሰላም ቤትም ሰራተኛ ሆና ነበር ስትኖር የነበረው። ያሳደገቻት እናቷ ውጭ የምታውቀው ሰው የለም። እንግዲህ እሷም ጨክና አንቺ የኔ ልጅ አይደለሽም ውጭ ከቤቴ ብላ አባረረቻት እያወቀች። እውነት ለመናገር ከሆነ ወይዘሮ ገነት ባደረገችው ነገር ብሌን አንድ ነገር ብትሆን ራሷን ይቅር የምትለው አይመስለኝም። ምክንያቱም ልጇ ናት። መቆጣት መግረፍም ካለባት መቆንጠጥም ካለባት መብቷ ነው። ነገር ግን አንቺ የኔ ልጅ አይደለሽም ብሎ እውነታውን ተናግሮ የነዛን ሰዎች ልብ አድምቶ እንግዲህ ከቤት እስከ ማባረር ድረስ የት ትሄዳለች ብላ ነው። ታውቃለች ምንም አይነት ዘመድ እንደሌላትና እና ብሌን በጣም ነበር የምታሳዝነው። እንግዲህ እናትየዋ ከቤት ካባረረቻት በኋላ መግቢያ አታ ስትንከራተት መንገድ ለመንገድ ልብሷን በፌስታል ይዛ አንዴ ካንዱ አጥር አንዴ ካንዱ በር ላይ ቁጭ እያለች በጣም ነበረ የምር እስኪመስለኝ ድረስ ያሳዘነችኝ። ታዲያ ለዚህ ነገር ሁሉ እንግዲህ ተጠያቂዋ ሰላምም ጭምር ናት። ሰላም እንግዲህ ቤቷ ውስጥ ብዙ ድራማዎች እየተካሄዱ አይኗን ጨፍና አላይም ብላለች። ነገር ግን ብሌን ምንም ሳታጠፋ ቃል በምታደርጋቸው ነገሮች ብቻ ብሌንን ያለ ጥፋቷ ጥፋተኛ ስትላት እናያለን። ብሌን እንግዲህ ሰላም ንብረቷን ሁሉ ለልጇ ለማውረስ ልጇን የውርስ እንትኑ ስታስገባ ስላየች ይህ ነገር ሲሆን ዝም ብያ ላይም፣ ስለዚህ የማውቀውን እውነት መናገር አለብኝ ብላ የጻፈችው ደብዳቤ እንግዲህ የሰላም እጅ ላይ በሰላም እንዝላልነት ነው። በነገራችን ላይ ደብዳቤው እጇ ላይ ነበረ። ነገር ግን ቃል ነገሩ ስለገባት ምን ያለበት ምን አይችልም ይባላል እንግዲህና ነገሩ ስለገባት ይሄ ነገር
ምናልባት ስለ እኔ ሊሆን ይችላል ብላ ቶሎ ብላ እንግዲህ ወረቀቱን ከሰላም ላይ ነጥቃ ደብቃው ወስደዋለች። በዛን ሰዓት ሰላም እንግዲህ ወረቀቱን ለምን ትወስጃለሽ? መልሺ፣ እንዴት ከእጄ ላይ ትነጥቂያለሽ? በዛ ላይ ያንቺ አይደለም ብላ ወረቀቱን ነጥቃ መልሳ ለብሌን መስጠት ሲገባት ችላ ስትል ነበር ያየናት። እሷ አልበቃት ብሎ ብሌንን ከቤት ውጪ ብላ ስታባረራት ቃል ዝም ነበር ያለችው። ሰላም በተደጋጋሚ ቃል መጥፎ ልጅ እንደሆነች መጥፎ ነገሮች እንደምታደርግ ሰምታለች። ለምሳሌ የገዛ ጓደኛዋ ሚስጥርሽ እንዳይወጣብሽ ስለፈለግሽ ነው አይደለ ብላ እንግዲህ ከሰላም ፊት የሆነ ሚስጥር እንዳለባት በዛውም ደግሞ የብሌንም ወላጅ እናት ነኝ ብላ የመጣችው አልማዝ ሳትቀር ስለ እሷ መጥፎ ነገር ስትነግራት በኃይሉም ደግሞ እሷ ያንቺ ትክክለኛ ልጅ አይደለችም ብሎ ሲናገራት ብቻ ብዙ ነገር ለብሌን የውሸት እናት ስታመጣ በዛ ላይ ይህ ሁሉ ድራማ ሲሰራ እንግዲህ ለምንድን ነው ቃል ይሄን ነገር የምታደርገው? ቃል ግን ማናት? ከየት ነው የመጣችው? ማለት እነማን ናቸው ያሳደጓት? እንዴት ነው ያደገችው? ብላ ነገሮችን ሳትመረምር ልጅሽ ናት ስለተባለች ብቻ እንደው የፈለገ ቢሆን ሰው እኮ ራሱን ያውቃል አይደለ? ልጇ ትልቁና ነው እንግዲህ ሰላም ወደ ውጭ ሀገር አረብ ሀገር ሄደችው። ብሌን ትልቅ ናት። የ5 ዓመት የ6 ዓመት ልጅ ናት። በደንብ ማለት ነፍስ ያወቀች ናት። መልኳ የሚታወቅ ነው። የልጅነቷ መልኳ ስታድግም የሚጠፋ አይደለም፣ ሙሉ ለሙሉ አይጠፋም አይደለም። ስለዚህ ቃል የሷ ልጅ እንዳልሆነች እንዴት ነው ማስተዋል ያልፈለገችው? አውቃ እስኪመስል ድረስ እና እንግዲህ ሰላም እስካሁን ድረስ ቤቷ ውስጥ በጣም ብዙ ተአምራት እየተደረገ ነው። እሷ ሀገር አይኗን ጨፍና አላየውም አላውቅም እያለች ትገኛለች። እሷ ብቻ ሳትሆን ዳግምም ጭምር ነው። ዳግምም ብዙ ነገር ያውቃል። በተለይ የወይዘሮ አልማዝ በህይወት መኖር እንዴት ነው እንደዋዛ ያየው? ሴትዋ ሞታለች አይደለ ነው ወይስ ሴትዋ መሞቷን የረሱት ይመስለኛል። እንዴት ነው የገደሏትን ሴትዮ እንደ ሞተች እያወቁ ሰላም ተሰምቷቸው ምንም እንዳልተፈጠረ እየኖሩ ነው። እንግዲህ ይህ ሁሉ ነገር እያለ ጭራሽ ቃል ከቤት በተራ ነገር ስታስወጣት መብቷንም ነጥቃ ነው። በነገራችን ላይ ወረቀቱን መልሽ ማለት ነበረባት ሰላም፣ ወይም ደግሞ ወረቀቱን ሲጀመር ወይም ማንበብ ነበረባት። እንግዲህ በራሷ እንዝላልነት ሰላም አሁንም እነሱ ወጥመድ ውስጥ እንደገባች ናት። ብሌን ግን እሷን ከዚህ ወጥመድ ለማውጣት የቻለችው ሁሉ ስትሞክር ነበረ። ብዙ ነገር አድርጋለች። ብዙ ጊዜ ልትነግራትም ሞክራለች። ነገር ግን እኔ ሄጄ ቃል ያንቺ ልጅ አይደለችም ብላት በፍጹም እኔን አታምነኝም፣ አጉል ችግር ለራሴ ያመጣለሁ ብላ ስላመነች፣ በእርግጥ በዛ ሰዓት እንግዲህ ሰላምም ነገሩን ፊት ለፊት ልታደርገው ስለምትችል ዲኤንኤን ምርመራ እንኳ ቢባል ሊያስቀይሩባት ይችላሉ። በድብቅ በብልጠት ላታደርገው ትችላለች። ስለዚህ የብሌን ጥንቃቄ ጥሩ ነው ማለት ነው። ነገር ግን በመጨረሻ እሷን እንደዚህ ችግር ውስጥ እስኪጥላት ድረስ ነው እንግዲህ ዙሪያውን የከበቧት ገንዘቧን አሰፍስፈው ሊበሉ ያሉ ናቸው። አቶ በኃይሉ ደግሞ በዙሪያው ያሉትን ሰዎች እያስወገደ ይገኛል። ምክንያቱም አብረን ሰርተን እንካፈላለን ተባብለው እንግዲህ ለዚህ ስራ ተመርጠው እዚህ ስራ ውስጥ የገቡት ሳሚና ቃል ነበሩ። ነገር ግን ነገሩ ሌላ አራተኛ ሰው ሰምቶታል። እንግዲህ የቃል ጓደኛ ሄለን ይሄንን ጉዳቸውን ሰምታለች። አሁን ላይ ሰዎቹ እየበዙ መጥተዋል። ሌላኛዋ ደግሞ የብሌን እናት ተብላ የመጣችው ወይዘሮ አልማዝ ናት። ታዲያ ሚስጥራቸው አሁን ላይ በየቦታው ተበትኖ ነው ያለው። በዛ ላይ ደግሞ ይሄን ሚስጥራቸውን ከሚስጥራቸው ማለት ሚስጥራቸውን ብታቅም የነሱ ተባባሪ አይደለችም እንጂ ሌላኛዋ ብሌን ናት። ብሌን የምታውቀውን እውነት ለእናቷና ለዳግም መናገር ነበረባት። እዚህ ጋር የሷ ትልቁ ጥፋቱ ምንድነው? በራሷ መንገድ ነገሮችን ለማስተካከል መሞከሯ ዋጋ እያስከፈላት ይገኛል። ይህን ነገር ለዳግም ልትነግረው ይገባ ነበር። ቃል የሰላም ትክክለኛ ልጅ አይደለችም። ከበኃይሉ ጋር ተመሳጥራ የእናቷን የሰላምን ንብረት ለፍታ ያመጣችውን ንብረት ሊወስዱ ስለፈለጉ እንጂ የእሷ ትክክለኛ ልጅ አይደለችም ብላ ብትናገር እሱ የሚያውቀው ነገር ስላለ ነገሩ በደንብ ግልጽ ይሆን ነበረ። እሷ ግን ለራሷ ይዘዋለች።
ሌላው እናትየዋ ናት። እናቷ እንግዲህ ብሌን የሰላም ልጅ እንደሆነች ታውቃለች፣ ሰው ነግሯታል። ከመጀመሪያውም ደግሞ የብሌንን እናት ለመፈለግ ስትነሳ እናቷ ሰላም እንደምትባልና የምትኖርበትም አካባቢ ደግሞ አሁን ሰላም ይችኛዋ ሰላም ማለት ነው የምትኖርበት ተመሳሳይ ቦታ ህይወታቸው ተመሳሳይ ነው እና ብሌንም እናቷ ጠፍታባታለች፣ ሰላምም ልጇ ጠፍታባታለች። ለዛውም ስማቸው ተመሳሳይ የሆነና ለምንድን ነው መጠርጠር ያልቻሉት? የብሌን ስም እኮ አልተቀየረም አይደል? ስሟ ተቀይሮ ቢሆን እሺ ቢያንስ በስሟ ስለተቀየረ ነው ይባላል። የዚች ልጅ ስም አልተቀየረም። የእናቷ ስም አልተቀየረ፣ የእሷ ስም አልተቀየረ፣ የእናቷ ታሪክ አልተቀየረ፣ የሰላም ታሪክ አልተቀየረ። ተመሳሳይ ታሪክ ይዘው ተመሳሳይ ስም ይዘው አንድ ቤት እየኖሩ ሰው እንዴት ትንሽ አንዴ እንኳን አይጠረጥርም? ማለት እንደው ለእንትን እንኳን አይጠረጥርም? እኔ በጣም ነው የተገረምኩት፣ በሰላም በጣም ነው የተገረምኩት። እና እንግዲህ በመጨረሻ ሰዓት ደግሞ ያለ ጥፋቷ ቃል እንድታባረራት ፈቀደች። ዝም ማለት ያው መፍቀድ ነው። ለምን ታባረሪያታለሽ? ይሄ ቤት የኔ ነው፣ እዚህ ቤት ውስጥ ማዘው እኔ ነኝ፣ ስለዚህ እኔ እናትሽ ነኝ ብላ አላለችም። ዝም ነበር ያለቻት። እንደምታዩት ብሌን ላይ ሲሆን ብቻ ነው የምትነቃውና እኔ በጣም ይገርመኛል። ብሌን ሳታጠፋ ዝም ብላ ከመሬት ተነስታ ብሌን ላይ ስትበረታታ ያታለሁ። ቃል ደግሞ ይሄን ሁሉ ጥፋት አጥፍታ ምንም እንዳልተፈጠረ እንግዲህ ስታደርግ እያየን ነው። ብቻ የማይመስል ነገር ነው የምታደርገው ሰላም ሲጀመር ማለት ነው። ሲጀመር እናት ልጇን ውስጧ ራሱ ይነግራታል እኮ ውስጧ የእናትነት እንትን ይኖራል አይደለ? በቃ ልክ ልጇ ናት ነኝ ናት ብላ ልጄ ናት ብላ እንኳ ባታምን ውስጧ የእናትነት ስሜት ስለሚሰማት በደንብ ታቀርባት ነበረ። ሰላም ጋር ግን ይሄን እያየን አይደለም። እንደውም በተቃራኒው እሷ ቤት ከገባች በኋላ ብሌን በጣም ስትጎዳና ስትሰቃይ ነው እያየናት ያለ ነው። እንግዲህ ቃል ዳግምን በጣም ትወደዋለች። እሱ ደግሞ በተቃራኒው ብሌንን ይወዳል። በዛ የተነሳ የሁለቱን አብሮ መኖር አብሮ መሆን ስለማትፈልግ እንግዲህ ሁለቱን ለማጣላት በጣም ብዙ ነገር ስታደርግ ነበር። ነገር ግን ሊሳካላት አልቻለም። እናም እንግዲህ አንድ ቀን ጠብቃ ብሌንና ዳግም ሲሳሳሙ ጠብቃ ፎቶ ታነሳቸዋለች፣ ቪዲዮ ቀርጻ ለክፉ ቀን እያስቀምጠው ነበረ። በመጨረሻ እንግዲህ ቃል ያደረገችው በነገራችን ላይ ቃል የሰራችው ስራ ለጊዜው ብሌንን ሊያሰቃያት ይችላል እንጂ የብሌን እውነት በዛውም የሚወጣበት ነገር ይመስለኛል። እና እንግዲህ የብሌን መጥፋት የብሌን ቤተሰቦቿን የማግኛ መንገድ ነው ብዬ አስባለሁ። አቶ በኃይሉም አሁን ላይ ብሌንን ማስወገድ ይፈልጋል። ብሌን ምስጢራቸውን ስላወቀች ብቻ አይደለም ለሰላም ልትናገር የጻፈችው ወረቀት ቃል እጅ ላይ ስላለ ነው። በዛ የተነሳ አቶ በኃይሉ ብሌንን ሊያስገድላት ነው። እና እንግዲህ ብሌን ከእናቷ ጋር እንድትጣላ መጀመሪያ ከቤት እንድትባረር ከስራ ቦታዋ ካደረገች በኋላ ቃል እንግዲህ ቀጥታ ቤታቸው ደግሞ በመሄድ ከእናቷ ጋር ነጣለቻት ከሳዳጊዋ ጋር ፎቶን በማሳየት እሷ እንድትጣላት አድርጋ እንግዲህ የቃልን ወሬ ሰምታ በቃል ወጥመድ ውስጥ እናቴ እያለች የምትጠራትን መከራውን አይታ ያሳደገቻትን ልጇን አንቺ እኔ ልጅ አይደለሽም የሰው ልጅ ነሽ ብላ በሚጠሏት ሰዎች ፊት አንገቷ አስደፍታ አስለቅሳ ነው ከቤት ያስወጣቻትና የልቧን ተናግራ ከወጋቻት በኋላ ውስጧን ካደማችው በኋላ ወይኔ ልጅ ብላ ደግሞ መልሳ ፍለጋ ገባችና የገነትም ተግባር ያው ማለት ያው የፈለገ ቢወዷችሁ ሰዎች ባዳነታችሁን አይረሱላችሁምና እንደዚህ ቀን ጠብቀው ይጥሏቸዋል። በጣም ነው ያዘንኩት፣ የምሬ ነው የምላችሁ። ብሌን የሆነችውን ብታዩ ማለት ነው። ምናልባት እዚህ ላይ የፊልም ታሪኩ ነው ስናየው ምንም ላይ መስለን ይችላል። ግን እውነተኛው ዓለም ላይ ግን ካየነው በጣም ከባድ ነው። ምንም ዘመድ ሳይኖራችሁ ከቤት ውጡ ተብላችሁ ስትባረሩ ከዛ ማን ጋር ነው የምትገቡት? ማን ነው ዘመዳችሁ? አስቡትና ገነት የሰራችው ስራ ብሌን አንድ ነገር አሁን ላይ ብሌን መጥፎ ሁኔታ ውስጥ ነው ያለችው። ከዚህ በኋላ እንዴት ነው ወይዘሮ ገነት ራሷን ይቅር የምትለው? ያ ንግግሯስ መርዝ የሆነ ንግግሯ የልጇ ልብ እንደዛ ድምታ ማለት ነውና መወለድ ቋንቋ ነው ይባላል። እሷ ግን የለፋችላት ልጇን እንግዲህ በቃላት ነበረ ሰብራ ይጣለቻት። ከዛ እንግዲህ ብሌን ፌስታሏን ልብሷን ይዛ መንገድ ለመንገድ ስትንከራተት ነበረ። ቤተክርስቲያን ሄዳም ስታለቅስ እያየናት ነው። ነገር ግን በመጨረሻ የገጠማት ነገር እንግዲህ ከአንድ በር ጥግ ላይ ቁጭ ብላ ነበር የምትሄድበት። ዘመድ ወገን ስለሌላት
የሰው በር አጥር ላይ ቁጭ ብላ ያለ እንግዲህ አቶ በኃይሉ ሰው ልኮ እንደፈለጉ እንዲያደርጓት ወስደው ብቻ እንዳትኖር እንዲያደርጓት ከእነሱ እንድትረቅ ብቻ የፈለግከውን አድርጋት ብሎ እንግዲህ ዱርዬ ልኮባታል። እሷን ብቻ ሳይሆን ሌላኛውን ሳሚንም ሳይቀር እንግዲህ እንደዛው አስደርጎታል ማለት ነው። በኃይሉ አሁን ላይ በእርግጥ ሳሚ አላሳሰረውም፣ ያሳሰረችው ቃል ናት። ነገር ግን እሱና ቃል አብረው እየሰሩ እንደሆነ ስላወቀ ነው እንግዲህ ሳሚን ለማስወገድ የተነሳው ማለት ነው። ሳሚ ተጠንቅቆ እየጠበቀው ነበር። ነገር ግን ከኋላ መጥቶ እንግዲህ አጠቃው። ቀጣይ ተረኛ የሚሆነው ዳግም ነው። ዳግም አሁንም ቆፍጠን ብሎ ለውሳኔ ካልሄደ ቀጣይ የሳሚ ዕጣ ፈንታ ለሱ ይደርሰዋል። በመጨረሻም እንግዲህ ቃል ለአቶ በኃይሉ ደውላ ብሌንን ከቤት እንዳባረረቻትና ከዛ ደግሞ እናቷ ቤትም እንደጠፋች ነግረዋለች። አቶ በኃይሉ ታዲያ ምን ችግር አለው? ጥሩ ነዋ፣ ጥሩ ዜግና ነው ቢላትም ነገር ግን ከዛ በፊት ዳግም ወደ ወይዘሮ ገነት ቤት ሲሄድ ወይዘሮ ገነት ዳግምን አንቋሾ ነው ያባረሩት። አንተ ባለጌ፣ ልክ እሷ መጥፎ ነገር እንዳደረገች ምናምን አድርጋ ነበር ስትናገር የነበረው። በዛ የተነሳ እንግዲህ ዳግምንም አንቋሻ ነው ከቤት ያባረረችው። ዳግም ተናዶ ወደ ቤት በመሄድ ቃልን አንቆ እንግዲህ ሲመታት ሰላም ትደርሳለች። ሊደፍረኝ ነበር ብላ እንግዲህ በመካከላችሁ ጸብ ብትፈጥርም ሰላምም ፖሊስ ይጠራሉ ብላ ልጁ ላይ ስትጮህ ነገሩን ከማዳመጥ ይልቅ ሌላ ነገር ነበር ስትል የነበረው። ቤትሽን ለቅቄ እወጣለሁ፣ ነገር ግን ልጅሽ የሰራችውን ስሚ፣ እናትና ልጅ አጣልታ ነው የመጣችው የማይሆን ነገር ተናግራ በእኔና በብሌን ፍቅር ስለምትቀና ለብሌን እናት ሄዳ ስለኔና ስለሷ ነግራ ብሌን ከቤት ጠፍታለች። በዛ ሰዓት እንግዲህ ሰላም ብሌን ለመፈለግ ወጥታለች። ስለዚህ ካገኘቻት ወደ ቤት ነው ይዛት ብትመጣው ማለት ነው። አሁን ላይ ወይዘሮ ገነትም ከቤት እሷን ፍለጋ ወጥታለች። እዚህ ጋር እንግዲህ ወይዘሮ ገነት ለሰላም ብሌን ያንቺ ልጅ ናት ብላ ልትነግራት ትችላለች። ምክንያቱም ብሌን አሁን ላይ ታግታለች። በእርግጥ ሰውየው ካልገደላት ማለት ነው፣ በኃይሉ የፈለከውን አድርጋት ስላለው ሊገላት ይችላል ብዬም አስባለሁ። በእርግጥ መሞት የለባትም። ገና መቼ ኖረችና እናቷን ማግኘት አለባት፣ ደስተኛ ሆና መኖር አለባት። እና ውድ ቤተሰቦች እንግዲህ አደራ ድራማ ክፍል 33 ይሄን ይመስል ነበረ። በክፍል 34 ብሌን ምን ትሆን ይሆን? ማን ይደርስላት ይሆን? ያ ያገታት ሰውዬ ሳይወስዳት ያፈናት ሰውዬ ሳይወስዳት ብሌን ማን ደርሶ ያድናታን የሚለው በጣም አጓጊ ነው። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ የዛሬ ቪዲዮአችን ይሄን ይመስል ነበር። እንደወደዳችሁ ተስፋ አድርጋለሁ። በቀጣይ እስከምንገናኝ ሰላም ሁኑልኝ።